ተማሪዎች በዚህ ክፍል የምንመለከተው ፕሪ-አክሱማይት ስቴትስ ኤንድ ኢትስ ጂኦግራፊካል ሎኬሽን ቶፖግራፊ ምን ይመስላል የሚለውን ነገር እንመለከታለን። ስለዚህ ፕሪ-አክሱማይት ስቴት ማለት ምን ማለት ነው? ስለዚህ በዚህ ክፍል የምንመለከተው የስቴት አወቃቀር በኢትዮጵያ ታሪክ ውስጥ ምን ይመስላል፣ ኢትዮጵያውያን ከየት ጀምሮ ነው ስቴት አሁን ዛሬ ኢትዮጵያ የሚባለው ሀገር የደረሰችበትን ለመድረስ ከየት ነው የተጀመረው? የስቴት አወቃቀር የአንድ ግዛት አወቃቀር ምን ይመስላል የሚለውን ነገር በዚህ ቶፒክ ላይ እንመለከታለን ማለት ነው። ሶ by the end of this subtopic a student will be able to understand and name the pre-Aksumite state። እነዚህ pre-Aksumite state የምንላቸው ብዙ ስቴቶች አሉ። እነዛን ስማቸውን እየጠቀስን የት እንደሚገኙ እንመለከታለን። የነሱ ደግሞ አቺቭመንታቸው ምንድነው፣ በሰዓቱ የነበረው አቺቭ ያደረጉበት ለዛሬ ፋውንዴሽን የሆነልን ምንድነው የሚለውን ነገር እናያለን። ሌላ ጂኦግራፊካል ሎኬሽናቸው የት አካባቢ ነው የሚገኘው፣ ለመጀመሪያ ጊዜ ስቴት ሲዋቀር የዛሬቷ ኢትዮጵያ ለመድረስ የት አካባቢ ነው ጥንስሱ መነሻው የጀመረው የሚለውን ነገር እናያለን። ሌላ ደግሞ የፒፕል ኢንተራክሽን ምን ይመስላል፣ የእርስ በራሳችን ኢንተራክሽናችን ኤርሊ ኢትዮጵያን ፒፕል ስቴት ኤንድ ኢንተራክሽን ከእርስ በራሳችን የነበረው ኢንተራክሽን as well as outside the country ከሀገር ውጭ የነበረው ከፎሬነሮች ጋር የነበረው ኢንተራክሽን ምን ይመስላል የሚለውን ነገር እናያለን ማለት ነው። in a sense ፕሪ ማለት ቢፎር ነው። ሶ በኢትዮጵያ የሚታወቀው ምንድነው? አክሱማይት ስቴት ነው። አብዛኛው ማህበረሰብ የሚያውቀው የመጀመሪያ ስቴት የተዋቀረው አክሱማይት ስቴት ተብሎ ይታሰባል። ነገር ግን ከአክሱም በፊት ቢፎር ፎርም የተደረጉ ስቴቶች አሉ። እነዚህ ስቴቶች ኮሌክቲቭሊ ናውን አስ ፕሪ-አክሱማይት ስቴት በመባል ይጠራሉ። እያንዳንዳቸውን እንመለከታለን እነማን እንደሆኑ። ስለዚህ ይሄ ፕሪ-አክሱማይት ስቴት የምንለው the state that's formed before the rise of Aksumite kingdom ነው ማለት ነው። ከአክሱማይት ስቴት ቀደም ብሎ የተዋቀሩ ስቴቶች እነማን ናቸው የሚለውን እንመለከታለን። በኢትዮጵያ ታሪክ ለመጀመሪያ ጊዜ የስቴት አወቃቀር የጀመረበት ጊዜ ከ1000 ቢሲ ኢየሱስ ክርስቶስ ከመወለዱ በፊት 1000 ዓመታትን ወዲያላ ሄደን ስናስበው ሀገራችን ኢትዮጵያ ስቴት ፎርም ያደረገችበት ሀገር ነች ማለት ነው። ስለዚህ ይሄ እስከ ፈርስት ሴንቸሪ ኤዲ ድረስ የቀጠለበት ስርዓት ነው። ስለዚህ ለምሳሌ አክሱማይት ኪንግደም በፈርስት ሴንቸሪ ላይ ነው ፎርም የተደረገው ማለት ነው። ስለዚህ ከአክሱማይት ኪንግደም በፊት ሌሎች ስቴቶች ፎርም የተደረጉ ስቴቶች አሉ። ኦኬ፣ እነማን ናቸው? አራት ፕሪ-አክሱማይት ስቴቶች አሉ። ከአክሱማይት ስቴት በፊት የተዋቀሩ 4 ስቴቶች አሉ። ከዛም የመጀመሪያ ፑንት ስቴት እንላለን። ፑንት ስቴት ሶ በሌላ አነጋገር ፑንትላንድ በመባል ይታወቃል። እስከ ዛሬ ድረስ ወደ ሶማሊያ አካባቢ ፑንትላንድ የሚባልበት ቦታዎች አሉ። ስለዚህ this Puntland or the Punt state was one of the earliest known states not only in Ethiopia but also in the Horn of Africa። ስለዚህ በአፍሪካ ቀንድ ላይ የመጀመሪያ ስቴት በሀገራችን ብቻም ሳይሆን በአፍሪካ ቀንድ ላይ የመጀመሪያ ስቴት ነው ማለት ነው። የስቴት አወቃቀር ስርዓት ስቴት ማለት ግዛት ነው። አንድ ሰውዬ ኮንትሮል የሚያደርግ ለምሳሌ አንድ ሰውዬ የራሱ የሆነ ግቢ ይኖረዋል። በግቢ ውስጥ ደግሞ የራሱ ቤት አለው። ስለዚህ ይሄን ግቢ በራሱ ጊዜ ነው ኮንትሮል የሚያደርገው። ስለዚህ የራሱ ድንበርን ኮንትሮል ያደርጋል ማለት ነው። ስለዚህ ፑንትላንድ በኢትዮጵያም ብቻም ሳይሆን በአፍሪካ ቀንድ ሀገራት ላይ የሚታወቅ ነው። ነገር ግን የፑንትላንድ ወይም የፑንት ስቴት ኤግዛክት ሎኬሽን አይታወቅም። unknown, it's not known because አንዳንድ ሂስቶሪያንስ ምን ብሎ ነው ሳጀስት የሚያደርጉልን የራሳቸውን ግምት ያስቀምጣሉ። ለምሳሌ today's or the present day of what we call ጅቡቲ፣ ኤርትራ፣ ኢትዮጵያና ሶማሌ እነዚህ
እነዚህ ሀገራት የዛሬ ኤርትራ፣ ሶማሌ፣ ጅቡቲ የድሮ ፎርመር ፑንትላንድ ነው ተብሎ ይታሰባል። ለዚህም ነው ኤግዛክት የሆነ ሎኬሽን እና ቴሪቶሪያል ዲማርኬሽን አይታወቅም የሚባለው የፑንትላንድ። ስለዚህ ዛሬ ጅቡቲ የሚባለው ሞደርን ካንትሪ እንዲሁም ደግሞ ኤርትራ፣ ኢትዮጵያና ሶማሌላንዶች በሙሉ በአንድነት የድሮ ፑንትላንድ በመባል ይታወቃሉ። በዛን ሰዓት ትሬድ ኮንዳክት ይደረጋል፣ ንግድ ስርዓት ነበረው። ስለዚህ ይሄ ንግድ ስርዓት በሰርድ ሚሊኒየም ቢሲ ላይ ነው የነበረው እና ይሄ እንዴት ነው ፐርፎርም ሲደረግ የነበረው? በኢንላንድም በሲም ይደረጋል። በየብስና በውሃ በወንዞች በውቅያኖሶች የሚደረጉ የንግድ ስርዓት ነው ማለት ነው። ስለዚህ በላንድ ኤንድ ሲ ትሬድ ኮንዳክት ይደረጋል። በዛን ሰዓት ኤክስፖርት አይተሞቹ ምንድን ናቸው? አንዱ ሀገር ለሌላ ሀገር ኤክስፖርት የሚያደርገው ለምሳሌ ጎልድ አንዱ ኤክስፖርት አይተም ነው። አይቨሪ፣ ማየርስ፣ አኒማል ስኪን፣ ኦስትሪች ፌዘርስ እነዚህ በሙሉ ኤክስፖርት አይተሞች ናቸው ማለት ነው። ኤክስፖርት አይተሞች። ሁለተኛ የመጀመሪያ ፕሪአክሱማይት ስቴት ፑንት ነው። ሁለተኛ የሃ የምንለው ስቴት አለ። ሶ የሃ was the oldest pre-Aksumite state that far from 30 kilometers in northeast to አክሱም። ከአክሱም ሲቲ አሁን አክሱም በትግራይ ክልል የሚገኝ ከተማ ነች። ከዛ ከአክሱም ከተማ ወደ ኖርዝ ምስራቅ ወይም ወደ ሰሜን ምስራቅ 30 ኪሎ ሜትር ብቻ ነው የሚርቀው ማለት ነው። የሃይ ስቴት መቼ ነው የተጀመረው? አራውንድ 1000 ቢሲ አካባቢ ነው የሃ የሚባለው ፕሪአክሱማይት ስቴት የተቋቋመው 1000 ቢሲ አካባቢ ነው። እና ይሄ የሃይ ስቴት በጣም ፒክ ላይ ቶፕ ላይ የደረሰበት ታይም ነበረ። በጣም በሲቪላይዜሽን በምኑ በአስተዳደር ስርዓቱ ቶፕ ላይ የደረሰበት ታይም ከ750 ቢሲ እስከ 500 ቢሲ ድረስ ቶፕ ላይ የደረሰበት ታይም ነው። ምንድነው አቺቭመንታቸው? ምንድነው የሃይ ስቴት አቺቭመንታቸው ምን ይመስላል? እነሱ በዛን ሰዓት የሚታወቁት ምንድነው? ስቶን ቢልዲንግ የድንጋይ ቤቶችን በመስራት ይታወቃሉ። የተለያዩ ቴምፕሎች አሉ፣ ኢንስክሪፕሽኖች አሉ። እነዚህ የራሳቸው የሆነ አቺቭመንት ነው ማለት ነው። ዘሰርድ ፕሪአክሱማይት ስቴት ሐውልቲ ማላዞ ይባላል። ይሄ ሎኬት የሚሆነው ወይም ዳይሬክሽኑ ወዴት ነው? በሳውዝ ኢስተርን አክሱም ላይ። በአክሱም እንግዲህ ሴንተራችን፣ ምክንያቱም አክሱማይት ኪንግደም በጣም ሞስት ሲቪላይዝድ ኦርጋናይዝድ ስትራክቸርድ የሆነ ስቴት ነው ከነዚህ ከፕሪአክሱማይት ስቴቶች ይልቅ ማለት ነው። ለዛ ነው እንደ ፋውንዴሽን እንደ መነሻ አክሱማይት ሲቲን ወይም አክሱም ሲቲን የምንጠቀመው። ስለዚህ ከአክሱም ከተማ ደቡብ ምስራቅ ላይ የሚገኝ ስቴት ነው ሐውልቲ ማላዞ። ምንድነው የነሱ አቺቭመንታቸው? ስቶን ኢንስክሪፕሽን የተለያዩ የድንጋይ ጥርቦች፣ የተለያዩ የድንጋይ ጽሁፎች፣ ኤክስካቬት የተደረጉ ነገሮች ይገኛሉ በዛን ሰዓት በዛ ስቴት። የመጨረሻ ፕሪአክሱማይት ስቴት አራተኛውና የመጨረሻ ዳማት ነው ማለት ነው። ዳማት። ስለዚህ ዳማት ኤግዚስትድ ቢፎር አክሱማይት ኪንግደም፣ ከአክሱም ኪንግደም በፊት የተጀመረ ወይም ፎርም የተደረገ ስቴት ነው። ሌላኛው ሎኬትድ የሚሆነው ወይም ዳይሬክሽኑ ሳውዝ ኦፍ አክሱም ነው። በአክሱም ደቡባዊ ፓርት ላይ ይገኛል። ስለዚህ እነዚህ ዳማት ሩለሮች በዛን ሰዓት የዳማት ግዛትን የሚመሩ መሪዎች ኢንተርናሽናል ሪሌሽን ዲፕሎማቲክ ሪሌሽን ያላቸው ስፔሻሊ ከሳውዲ አረቢያዎች ጋር ነው። ከሳውዲ አረቢያዎች ጋር ኢንተርናሽናል ኮኔክሽን አላቸው። ስለዚህ ከዚህ የተነሳ ከሳውዲ አረቢያ ምን ይጠቀማሉ? ለምሳሌ የፖለቲካል ታይትላቸውን ሪሊጂየስ ታይትላቸውን ይጠቀማሉ። በዳማት ስቴት ላይ የፖለቲካልና ሪሊጂየስ ታይትል
ምኩራብ በመባል ይታወቃል። ይሄ ምኩራብ እነማን ናቸው የሚጠቀሙት? ሳውዝ አረቢያዎች ናቸው። የሳውዝ አረቢያ የፖለቲካል እና የሪሊጂየስ ታይትል ነው ማለት ነው። ፋይናሊ አቺቭሜንታቸው የነዚህ የዳማት ስቴት አቺቭሜንታቸው ምንድነው? ሬድ ሲን የቀይ ባህርን ለወደብነት ይጠቀማሉ። ለምሳሌ አዱልስ ወዘ ፖርት ኦፍ ዲስ ዳማት ስቴት ከቀይ ባህርን አቋርጦ አዱልስን እንደ ፖርት የሚጠቀሙበት ሁኔታ ነው የሚገኘው ማለት ነው። ስለዚህ ይሄ በምስሉ የምንመለከተው ኤንሸንት ትሬድ ነው። አክሱም፣ ፖንት ኤንድ ሬድ ሲ። እነዚህ አሁን ይሄ ቀይ ባህር ነው። በምስሉ የምትመለከቱት ቀይ ባህር ነው። ቀይ ባህር አካባቢ የተፈጠሩ ፕሪ አክሱማይት ስቴቶች እነማን ናቸው? ለምሳሌ እቺ የመጀመሪያ የምትመለከቱት የሃ ስቴት ነው። የሃ 30 ኪሎ ሜትር ከአክሱም ስቴት 30 ኪሎ ሜትር ይርቃል። ይሄ የመጨረሻው አክሱም ነው። ይሄ የመጨረሻ ላይ የሚገኘው ከዚህ 30 ኪሎ ሜትር የሚርቅ ስቴት ነው ማለት ነው። ሌላ ዳማት ስቴት ነው። እዚህ ጋር ከድንጋይ የተሰሩ ጥርቦች ምናምን ይታያሉ። በዳማት ስቴት ላይ ሳውዝ ኦፍ በአክሱም በደቡብ ፓርት ላይ የሚገኝ ነው። በዚህ ደግሞ የምትመለከቱት ሐውልቲ መላዞ ነው። the south east of አክሱም ያው ፋውንዴሽናችን መነሻችን አክሱም ስለሆነ ማለት ነው። ስለዚህ እነዚህ በሙሉ ፕሪ አክሱማይት ስቴቶች ናቸው። ይሄ ደግሞ ፖርት ነው፣ የንግድ ወደብ ነው። አዱልስ ኤክስተርናል ትሬዲንግ ኮንዳክት ለማድረግ እነዚህ ፕሪ አክሱማይት ስቴቶች እነዚህ በሙሉ የሚጠቀሙት ይሄን ወደብ ነው ማለት ነው። ይሄን ወደብ በመጠቀም የተለያዩ ነገሮችን ኤክስቼንጅ ይደራረጋሉ። በዚህ ሳብቶፒክ የተመለከትነው ምንድነው? ፕሪ አክሱማይት ስቴት ማለት ምን ማለት ነው? ኢን ሴንስ ፕሪ አክሱማይት ስቴት ማለት ምን ማለት ነው? እነማን ናቸው? ከአክሱም ስርወ መንግስት ቀደም ብሎ ስቴት የፈጠሩ እነማን ናቸው? ፋውንዴሽናቸው አክሱማይት ሲቪላይዜሽን ነው። በዛን ጊዜ ሲደረግ የነበረው ትሬድ፣ ሪሊጂን፣ አርቲቴክቸራል አቺቭሜንቶች እና ኤክስተርናል ሪሌሽንሺፕ ከነማ ጋር ነው የነበረው? ለምሳሌ ከኢጂፕቶች እና ከሳውዲ አረቢያ ጋር የነበራቸው ሁኔታዎችን ተመልክተናል ማለት ነው። ስለዚህ በዚህ ዩኒት ያየነው ኢንጀነራሊ አክሱማይት ፕሪ አክሱማይት ስቴት ምን ይመስላል፣ እነማን ናቸው፣ ምንድነው አቺቭሜንታቸው የሚለውን ነገር በደንብ አድርገን አይተናል። ይሄን ሳብቶፒክ በዚህ እናጠቃልላለን። ስላዳመጣችሁ እጅግ አድርጌ አመሰግናለሁ።